ስልጣኑ ዲበ መትከፍቱ ሎቱ ስብሐት ወአኮቴት እለ ወባርኮት ውዳሴ ወማህሌት ይእዜኒ ወዘልፈኒ ወለዓለመ። ሰላም ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። እንዴት ከረማችሁ? እንዴት ሰነበታችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ክብር ለእግዚአብሔር ለአምላካችን ይሁንለት። ዛሬ እንግዲህ ጸሎትን ሰምቶ የሚመልስ ማን ነው በሚል ርዕስ እንነጋገራለን። ለኦርቶዶክሳውያን ብርቱ መልስ ነው ብዬ አምናለሁ። ዛሬ በእነርሱ ዙሪያ ነው የምንነጋገረው። ራእያችንም ያው አንዱ ራእያችን ኦርቶዶክሳዊት ሐዋርያዊት ቤተክርስቲያንን ወደ ጥንተ መሰረት መመለስ፣ ወደ እግዚአብሔር ቃል መመለስ ስለሆነ እንግዲህ ውይይታችን ይሄን ይመስላል። ስለዚህ ትምህርታችን ይሄን ይመስላል። እግዚአብሔር አምላክ የተመሰገነ ይሁን። መልእክት ስለሆነ ስብከት ስለሆነ ማስተላልፈው ኢንቫይት አላደርግም ሰዎችን። በቲክቶክ የምትከታተሉኝ ወገኖች ካላችሁ እንድትከታተሉ ዝም ብላችሁ ጠይቃለሁ። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። በመጀመሪያ እንግዲህ ሼር እናደርግና መልእክታችንን እንቀጥላለን ማለት ነው። ተባረኩ ለዘላለም። ክብር ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን፣ እናከብራለን። የገባችሁ ወገኖች ሰላም ለእናንተ ይሁን። ጌታ ዘመናችሁን ይባርክ። ተባረኩ። ይሄን ፕሮግራም ለመካፈል በዚህ ስለታደማችሁ ስለመጣችሁ ጌታ ኢየሱስ አብዝቶ ይባርካችሁ። ዌልካም እላችኋለሁ። እንኳን ደህና መጣችሁ። ተባረኩ። ሼር ብታደርጉ በተለይ በፌስቡክ ያላችሁ ወገኖች ብዙዎች ጋር ይሄ መልእክት እንዲደርስ ሼር ብታደርጉ በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። የዛሬው መልእክቴ ለኦርቶዶክሳውያን ነው። ምክንያቱም ራእያችን ኦርቶዶክሳዊ ሐዋርያዊ አገልግሎት ስለሆነ የተሐድሶ አገልግሎት ስለሆነ ስለዚህ አገልግሎቴ የኔም ሐዋርያዊ አገልግሎት ነው። ጌታ የተመሰገነ ይሁን። ኢቫንጀሊስቲክ ሳይሆን ሐዋርያዊ፣ ራእዩ ሐዋርያዊ ስለሆነ ሐዋርያዊ አገልግሎት ነው የማገለግለው። ጌታ የተመሰገነ ይሁን። ራእዬን ጠብቄ ማለት ነው እና ምናልባት ግርታ የሚፈጥርባችሁ ካላችሁ ሐዋርያዊ አገልግሎት ነው የማገለግለው። ለዚህ ነው ሐዋርያዊ አገልጋይ እያልኩ የምናገረው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እንግዲህ ጌታን እናመሰግናለን፣ እናከብራለን። ጸሎትን ሰምቶ የሚመልሰው ማን ነው ብዬ
መጠይቅ በማቅረብ ነው ዛሬ እንድናይ የምፈልገው። ትምህርቴን በዚህ ነው የምጀምረው። ሁላችሁም መቼም ጸሎትን ሰምቶ የሚመልስ እግዚአብሔር ነው እንደምትሉኝ አልጠራጠርም። ነገር ግን ተአምረ ማርያም ላይ ድንግል ማርያም ጸሎትን ሰምታ እንደምትመልስ የሚናገርበት ክፍል አለ። በጣም ነው ማዝነው በእውነት በጣም እና ከእግዚአብሔር ጋር በእኩል ተርታ አስቀምጧታል። አምላክ አድርጎ ማለት ነው። ይሄ ነው እኮ ከኦርቶዶክሳዊት ሐዋርያዊት ጋር ግጭታችን። ማርያም ጸሎትን ሰምታ ከመለሰች አምላክ ነች ማለት ነው። አምላክ አይደለችም። አዎ የዳዊት ዘርና ነገድ ናት። ለዮሴፍ የታጨች ድንግል አንዲት ድንግል እንደሆነች ነው መጽሐፍ ቅዱስ የሚነግረን እንጂ ከዛ አልፋ ጸሎትን ሰምታ የምትመልስ እንደሆነች መጽሐፍ ቅዱስ አይነግረንም። ፍጡር ናታ። ነገር ግን ተአምረ ማርያም ጸሎትን ሰምታ ትመልሳለች ይላል፣ ሊያውም በፍጥነት። እንግዲህ እመጣበታለሁ በትምህርቱ ላይ። ነገር ግን በመጀመሪያ እንድንመለከት የምፈልገው ጸሎትን ሰምቶ የሚመልስ እግዚአብሔር መሆኑን ላሳያችሁ ፈልጋለሁ። ከዛ ወደ ተአምረ ማርያም እንሄዳለን። በጣም በጣም ነው የሚያሳዝነው። ሕዝባችን አለየም ማለት ነው። ማርያምንና እግዚአብሔርን አለየም። ማርያምን አምላክ አድርጓል ማለት ነው። እንደውም ማናቸው መጋቢ አዲስ እሸቱ አለማየሁ እኛ ማርያምን መቼ አምላክ አደረግን? ገብርኤልን መቼ አምላክ አደረግን? ይኸው መጽሐፎቹ እያደረገ አይደል እንዴ? ይሄ እኮ ነው። ለዚህ ነው ተሐድሶ ለኦርቶዶክሳዊት ሐዋርያዊት ቤተ ክርስቲያን ያስፈልጋል፣ ፍጡራንን አማልክት አድርጋለች ብለን የምንናገረው ከዛ የተነሳ። እንግዲህ ወደ መጽሐፍ ቅዱሱ ሐሳብ በመጀመሪያ ልውሰዳችሁና ጸሎትን ሰምቶ የሚመልስ እግዚአብሔር መሆኑን ላሳያችሁ ፈልጋለሁ። እስቲ አጭር ጸሎት እናደርጋለን። እግዚአብሔር አባታችን ሆይ እናመሰግንሃለን። ከእኛ ጋር ሆነ ጌታ ሆይ በኢየሱስ ክርስቶስ ስም የቃልን ደጆች በመክፈት እንድትናገረን እኔ ጸልያለሁ። እግዚአብሔር አባት ሆይ ጸሎትን ሰምተ የምትመልስ አንተ ብቻ ነህ። እግዚአብሔር አባት ሆይ ወደ ማርያም ሽፍት እንዲያደርግ ሕዝባችን ጸሎትን ሰምታ የምትመልስ እሷ እንደሆነች ጌታ ሆይ የተረት መጽሐፎች ይናገራል። በዚህ ተረት ሕዝባችን ተይዟልና ከዚህ እስራት ይውጣ። እግዚአብሔር አባት ይሄ ትምህርት ብዙዎች ጋር ይድረስ። በጌታ በኢየሱስ ስም ሕዝባችን ነፃ ይውጣ። በእግዚአብሔር ቃል ነፃ ይውጣ። አምላኩን ብቻ አውቆ ጌታ የዘላለም አምላክ አንተነ ጸሎትን ሰምተ የምትመልስ ብሎ ወደ አንተ እንዲጠጋ እኔ በጌታ በኢየሱስ ስም ጸለይኩኝ። ጌታ ሆይ ስምህ ብሩክ ይሁን ለዘላለም። እናመሰግንሃለን። የክፉ አሰራር፣ የጨለማ አሰራር፣ የተቃውሞ መንፈስ በጌታ በኢየሱስ ስም ይመታ ይመታ። እግዚአብሔር አባት ሆይ ስምህ የተባረከ ይሁን። ክብር ለአንተ ይሁን በኢየሱስ ክርስቶስ ጌታ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። እንግዲህ ጸሎትን ሰምቶ የሚመልስ ወዳጆቼ እግዚአብሔር ነው። በመጀመሪያ መጽሐፍ ቅዱስ የሚለውን ነገር እንድናይ እፈልጋለሁ። መዝሙር 65 ቁጥር 2 ላይ ቶሎ ቶሎ እያልኩ ነው የሚሄደው። 65 ቁጥር 2 ላይ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ይኸው ተመልከቱ፣ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። እንግዲህ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ካለ ማንኛውም ሥጋ ለባሽ ሁሉ ጸሎትን ወደሚሰማ ወደ እግዚአብሔር ነው መምጣት ያለበት። ጸሎትን የሚሰማ እንደገና ደግሞ የሚመልስ እግዚአብሔር ነው ማለት። ነገር ግን ብዙ ሰው ድንግል ማርያም ጋር ቀርቷል፣ ጸሎታችንን ትሰማለች ብሎ። በጣም ነው የሚያሳዝነው። መጽሐፍ ቅዱሳችን ግን ሥጋ ሁሉ ይለናል። ጸሎትን ወደምትሰማ ወደ አንተ ይመጣል። ሂዱና ይውቅ ቁጥሩን መዝሙር 65 ቁጥር 2 ላይ እንደገና ኤርምያስ 32 ቁጥር 27 ላይ እነሆ እኔ የሥጋ ለባሽ ሁሉ አምላክ ነኝ፣ በውኑ እኔን የሚያቅተኝ ነገር አለን አለ። አያችሁ፣ የሥጋ ለባሽ ሁሉ አምላክ እግዚአብሔር እንጂ ማርያም አይደለችም። የሥጋ ለባሽ ሁሉ አምላክ ነኝ፣ እነሆ እኔ የሥጋ ለባሽ ሁሉ አምላክ ነኝ፣ በውኑ እኔን የሚያቅተኝ ነገር አለን አለ። ለዚህ እኮ ነው ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል የሚለን። ለምን? እኔን የሚያቅተኝ ነገር የለም ስላለ እግዚአብሔር የተባረከ ይሁን።
የሥጋ ለባሽ ሁሉ አምላክ እሱ ነው። እንደገና ደግሞ የሚያቅተው ምንም ነገር የለም። ጸሎትን ሳይመልስ የሚቀርበት ተኝቷል ተብሎ የሚዘበትበት አምላክ አይደለም። የኛ አምላክ ቀስቅሱት የሚባል አይደለም። ባኦል አይደለም፣ አስታሮት አይደለም። ኤልያስ እኮ የበዓልን ነቢያት ቀስቅሱት ተኝቶ እንደሆነ ብሎ ቀለደባቸው ይላል አንደኛ ነገሥት 18 ላይ። የእኛ አምላክ ግን ሰምቶ በእሳት የሚመልስ አምላክ ነው። በውኑ እኔን የሚያቅተኝ ነገር አለንን ያለው? የሚያቅተው ምንም ነገር የለም። መካኖችን አስወልዷል። በጠራራ ፀሐይ ዝናብን አምጥቷል። ዓለማትን ካለመኖር ወደ መኖር አምጥቷል። እግዚአብሔር የተመሰገነ ይሁን። የብዙዎችን ቅዱሳንን ጸሎት ሰምቶ በእሳት መልሷል። ያድናል፣ ይገላል፣ ይታደጋል። በሰማይና በምድር የፈቀደውን ያደርጋል። የሚያቅተው ምንም ነገር የለም። እግዚአብሔር የሚያቅተው ነገር አለ የሚል ሰው ካለ ይምጣና ይሞግተኝ። የሚያቅተው ምንም ነገር የለም። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔርን ምንም የሚያቅተው ነገር ከሌለ ሥጋ ለባሽ ሁሉ ጸሎትን ወደሚሰማ ወደ እግዚአብሔር ነው መምጣት ያለበት ማለት ነው። እግዚአብሔር የተባረከ ይሁን። ተከታተሉ ትምህርቱን። እግዚአብሔር የተመሰገነ ይሁን። ያዕቆብ መልእክት ምዕራፍ 4 ቁጥር 3 ላይ ደግሞ ትለምናላችሁ፣ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም ይላል። ነገር ግን ይህንን እግዚአብሔርን በክፉ የምንለምን ከሆነ አንቀበልም። እግዚአብሔር ጸሎትን የሚሰማው እንደ ፈቃዱ ስለሆነ ማለት ነው። እንደ ፈቃዱ ብትለምኑ ይሰማችኋል ይላል የእግዚአብሔር ቃል። እንደ ፈቃዱ ነው የምንለምነው፣ እንደ ቃሉ ማለት ነው። ነገር ግን እግዚአብሔርን አሁን ነፍስ ግደልልኝ ብለን ብንለው፣ አጥፋልኝ፣ ንቀልልኝ፣ በቃ ይህን ሰው ከምድረ ገጽ ብናርጋ አጥፋው። ጠንቋዮች አሁን አጠፋለሁ ብለው ጠንቋይ ጋር ሄደው የሚሳሉ ሰዎች አሉ። አጥፋልኝ ወይም መድኃኒት ስጠኝ ሲሉ መድኃኒት ይሰጣቸዋል፣ ሊያጠፋላቸው ይሞክራል። ያላመነ ከሆነ ያ አጥፋልኝ የተባለለት ሰው ሊጠፋ ይችላል። ነገር ግን በእግዚአብሔር ያመነ ከሆነ አይጠፋም። ጠንቋይ አያጠፋም፣ ሊያጠፋው አይችልም። እና እግዚአብሔር አዳልሞቴ ወይም ጠንቋይ አይደለም። አጥፋልኝ አድርግልኝ ያልነውን ሁሉ አያደርግልንም። በክፉ ትለምናላችሁ አትቀበሉም ብሎ ነው የእግዚአብሔር ቃል የሚናገረው። እግዚአብሔር ጸሎታችንን የሚሰማው እንደ ፈቃዱ ስንለምን ነው፣ እንደ ቃሉ ስንለምን እንጂ በቃ ስለተማረንን የሆነ ሰው ስላበሳጨን የሆነ ነገር ስለሆንን አጥፋልኝ ብለን ብንለምን አይሰማም። ለዚህ ነው የዘብዴዎስን ልጆች ምን እንድትለምኑ አታውቁም ያላቸው። በሰማርያ ሰዎች ላይ እሳት ይውረዳሉ። ሉቃስ 9 ላይ ምን እንደትለምኑ አታውቁም፣ ምን አይነት መንፈስ እንደሆነላቸው አታውቁም። የሰው ልጅ የጠፋውን ሊያድን የመጣው ነው ያላቸው እንጂ ጸሎታቸውን ተቀብሎ የሰማርያ ሰዎችን አላጠፋም። ስለዚህ በክፉ መለመን ማለት ይሄ ነው። አንድን አሁን የማንፈልገውን ሰው ግደልልኝ ብለን ብንል እንደውም ያ ልመና እኛ ጋር ነው የሚመጣው ወዳጆቼ፣ አይባልም። የሚያደርጉትን የበደለን እንኳን ቢሆን የሚያደርገውን አያውቅምና ይቅር በለው ነው ብለን መጸለይ ያለብን ማለት ነው። ስለዚህ በክፉ ትለምናላችሁ አትቀበሉም። ማንቀበለው በክፉ ስለምንለምን እንጂ እግዚአብሔር ጸሎትን የማይሰማ ሆኖ አይደለም። እግዚአብሔር የተመሰገነ ይሁን። ቶሎ ቶሎ እያልኩ እሄዳለሁ። እግዚአብሔር ጸሎትን ሰምቶ የሚመልስ ነው። ሉቃስ 11:10 ላይ ደግሞ የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል እያለ ይናገራል። የሚለምን ሁሉ ምን ይላል? ይቀበላል። የሚፈልግም ያገኛል፣ መዝጊያን ለሚያንኳኳ ይከፈትለታል። ስለዚህ ከለመንን እንቀበላለን፣ ከፈለግን እናገኛለን። መዝጊያ ካንኳኳን ይከፈትልናል። ነገር ግን የማንን መዝጊያ እናንኳኳ? ማንን እንለምን? ማንን እንፈልግ? ፍጡራንን፣ ድንግል ማርያምን ወይም ሌሎችን አይደለም፣ እግዚአብሔርን። የእግዚአብሔርን መዝጊያ እንድናንኳኳ ነው መጽሐፍ ቅዱስ የሚነግራል። እግዚአብሔርን እንድንፈልግ፣ እግዚአብሔርን እንድንለምን ነው መጽሐፍ ቅዱስ የሚነግረን ማለት ነው። ስለዚህ ከዛሬ ጀምሮ መለመን ያለብን የሰራዊቱን ጌታ እግዚአብሔርን ነው። ክብር ለእግዚአብሔር ለአምላካችን ይሁን። ሌላ ቶሎ ቶሎ እያልኩ ነው የሚሄደው። ሌላው ኦሪት ዘፍጥረት ምዕራፍ 25 ቁጥር 21 ላይ ደግሞ እንዲህ የሚል ቃል አለ። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና እግዚአብሔርም ተለመነው።
ርብቃም ሚስቱ ጸነሰች ይላል። አያችሁ፣ እግዚአብሔር የሚለመን አምላክ ነው። ይስሐቅን ተለመነው፣ መካኗ ርብቃ እንድትወልድ አደረገው ማለት ነው። አደረገ ማለት ነው። ተለምኖት ይስሐቅ ወደ እግዚአብሔር ለመነ፣ እግዚአብሔርም ተለመነው ይላል። አያችሁ፣ መካንን ማስወለድ ይችላል። ጸሎትን ሰምቶ የሰራዊት አምላክ እግዚአብሔር ይለመናል። ይስሐቅን ብቻ አይደለም፣ ዛሬም አንቺ፣ ዛሬም አንተ እንደ ይስሐቅ ብትለምን ይለመንሃል። የምትፈልገውን ሁሉ ያደርግልሃል፣ ይሰጥሃል። ልጅ ከሆነ ይሰጣል እግዚአብሔር። ሐኪም እኮ ልጅ መስጠት አይችልም። እግዚአብሔር ግን መካንን አስወልዶ ልጅ ይሰጣል። ይለመናል እግዚአብሔር። ተለመነው ካለ ይስሐቅን ከተለመነው ኋይኖት አንተንና እኔን የማይለመነን ይለመናል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን የሚለምን ሰው ጠፍቶ ነው እንጂ እግዚአብሔር አምላክ ይለመናል። ወዳጆቼ ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ልባችንን እግዚአብሔር ላይ እናሳርፍ ለማለት ነው። ዘጸአት 10:18 ላይ ደግሞ ሙሴ ከፈርዖን ፊት ወጣ፣ ወደ እግዚአብሔርም ለመነ ይላል። ሙሴ ወዴት ነው የለመነው? ወደ እግዚአብሔር ነው የለመነው። እግዚአብሔር የሚለመን አምላክ ነው። ይለመናል እግዚአብሔር። ሰውን ከምንለምን ማንን እንለምን? እግዚአብሔርን እንለምን ወዳጆቼ። እነ ሙሴ ከኛ በፊት የነበሩ ቅዱሳን እግዚአብሔርን የለመኑ ናቸው። ሁለተኛ ሳሙኤል 12:16 ላይ ደግሞ ዳዊትም ስለ ሕፃኑ እግዚአብሔርን ለመነ፣ ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ ይላል። ስለወለደው ሕፃን ነው እግዚአብሔርን የለመነው። አላግባብ የኦርዮንን ሚስት አስገድሎ ነበረ ከቤርሳቤህ ሕፃን የወለደው ወዳጆቼ። ሕፃኑ እንዲተርፍ አጥፍቷል፣ በድሏል፣ ንስሐ ገባለሁ በድያለሁ ብሏል። ሄዳችሁ አንደኛ ሳሙኤል 12ን ማየት ትችላላችሁ። ሁለተኛ ሳሙኤል 12ን በሙሉ ልታነቡ ትችላላችሁ። ንስሐ ገብቷል። ነገር ግን ሕፃኑ እንዲተርፍለት ለመነ። ሲለምን በመሬት ላይ ተኝቶ ነው የለመነው። ነገር ግን በበደል ስለሆነ የወለደው የተወለደል ልጅ ይሞታል፣ አንተን ግን እግዚአብሔር ይቅር ብሎሃል ስላለው ጸሎቱን አልመለሰለትም የዳዊትን። ለምን ቢባል ሕፃኑን ለመነ፣ ስለ ሕፃኑ ለመነ፣ በመሬት ላይ ተኛ ይላል። እኛ አሁን ሱባኤ ገብተን ኬሻ ላይ መሬት ላይ ተኝተን ነው ማርያምን የምንለምነው። ማርያምን ለምኑ አላለንም፣ እግዚአብሔርን ለምኑ ነው ያለን። ሱባኤ ገብታችሁ መሬት ላይ ተኝታችሁ እግዚአብሔርን ከለመናችሁ እግዚአብሔር ይሰማል። እግዚአብሔር የተመሰገነ ይሁን ለዘላለም። ክብር ለእግዚአብሔር ይሁን። ጌታ የተመሰገነ ይሁን። ብዙ ጾመ ፍልሰታ ላይ የሚለምኑ ሰዎች አሉ። መሬት ላይ ተኝተው ግን የሚለምኑት ማንን ነው? እግዚአብሔርን አይደለም፣ ድንግል ማርያምን ነው። በጣም ነው የሚያሳዝነው። እግዚአብሔርን እንለምን እንደ ዳዊት መሬት ላይ ተኝተን። ጌታ የተመሰገነ ይሁን። እንደገና አንደኛ ዜና 4:10 ላይ ያቤጽ እግዚአብሔርን ለመነ ይላል። አቤቱ መባረክን ባርከኝ ብሎ ለመነ፣ እግዚአብሔርም የለመነውን ሰጠው ይላል። ኢየሱስ ጌታ። የለመነው ምን አለው? ሰጠው። አያችሁ፣ ለምኖ መቀበል ማለት እንዲህ ነው። የለመነውን ይሰጠናል። ለያቤጽ እንደሰጠው ለእኔና ለእናንተም እግዚአብሔር አምላክ ይሰጠናል። ክብር ለእግዚአብሔር ይሁን። እንደገና ዕዝራ 8:23 ላይ በወስዳችሁ ስለዚህም ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን ይላል። ማን ነው ይሄንን ያለው? ዕዝራ ነው። በጾምና በጸሎት ነው እግዚአብሔርን የለመኑት። ተመልከቱ። ጾምን፣ ወደ እግዚአብሔር ለመንን አለ ዕዝራ፣ እግዚአብሔርም ተለመነን። አያችሁ፣ እግዚአብሔር ይለመናል ማለት ተለመነን ማለት ሰማን፣ አደመጠን፣ መልስ ሰጠን ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተባረከ ይሁን። ወደ አዲስ ኪዳን ደግሞ ልውሰዳችሁ። ብዙ ቦታ ልታገኙ ትችላላችሁ ይህንን በተመለከተ። ወደ አዲስ ኪዳን ስወስዳችሁ ደግሞ የማቴዎስ ወንጌል ምዕራፍ 8:6 ላይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው፣ ኢየሱስም እኔ መጥቼ እፈውሰዋለሁ አለው ይላል። ማንን ለመነ? ኢየሱስን ለመነ።
እየተሰቃየ በቤት ተኝቷል ብሎ ሲለምነው እኔ መጥቼ እፈውሰዋለሁ አለው ብሎ ይናገራል። እግዚአብሔር አምላክ የተባረከ። ስለዚህ የሚለመን ኢየሱስ ነው፣ የሚለመን እግዚአብሔር ነው እንጂ ፍጡርን ልንለምን መጽሐፍ ቅዱስ አያስተምረንም። ሰዎችንም እንድንለምን መጽሐፍ ቅዱስ አያስተምረንም። እግዚአብሔርን ነው መለመን ያለብን። ክርስቶስ ኢየሱስን ነው መለመን ያለብን። ስለለመነው እኔ መጥቼ እፈውስሃለሁ ሲለው ትመለከታላችሁ። እንደገና ማርቆስ 1:40 እና 41 ሄዳችሁ ብትመለከቱ ደግሞ ለምጻምም ወደ እርሱ መጥቶ ተንበረከከለትና ብትወድስ ልታነጻኝ ትችላለህን አለው ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው ይላል። አያችሁ፣ ከለምጽ መንጻት ቀላል ነገር አይደለም። ይሄ ሰው እኮ ከማህበረሰብ የተገለለ ሰው ነው። የተጠላ የተናቀ። ለምጻም እኮ ከሆናችሁ አትወደዱም። በቃ ከህብረተሰቡ ትገለላላችሁ፣ ትነቀፋላችሁ። ስለዚህ ከዚህ ነቀፋ ነው ያወጣው። አዘነለትና እወዳለሁ ንጻ አለው። እጁን ዘርግቶ ዳሰሰው፣ እወዳለሁ ንጻ አለው፣ ነጻ ይላል። ማርቆስ 1:40 እስከ 41 ሄዳችሁ ማየት ትችላላችሁ። ፍጡርን ለመነ ይላል፣ ድንግል ማርያምን ለመነ፣ መላእክትን ለመነ ይላል አይልም። ኢየሱስን ነው የለመነውና የልመናውን ድምፅ ሰምቶ የፈወሰው። እግዚአብሔር የተባረከ ይሁን። ሉቃስ 8:38 እና 39 ላይ ሄዳችሁ ብትመለከቱ አጋንንት የወጡለትን ያ በጌርጌሴኖን ብዙ አጋንንት የወጡለት ሰው ከእርሱ ጋር ይኖር ዘንድ ለመነው። ከማ ጋር? ከኢየሱስ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤት ተመለስ አለው። ኢየሱስ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው ይላል። ይሄ ራሱ አንድ መልስ ነው። ይሄ ሰው ሐዋርያትን ለመነ አልለመነም? ወይም ደግሞ ሌላ ሰው ለመነ አልለመነም? ኢየሱስን ነው የለመነው ከእርሱ ጋር እንዲኖር። ኢየሱስ ግን ሌላ መልስ ሰጠው። ሂድ ለሀገር ለቤተሰብ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ አውራ ብሎ ሸኘው ይላል። አሰናበተው ይላል። ይሄ መልስ ነው እንግዲህ፣ የጸሎት መልስ ነው። እግዚአብሔር የተባረከ ይሁን። ቶሎ ፈጥናለሁ ወደ ዋናው ፖይንቴ ለመሄድ። እግዚአብሔር የተባረከ ይሁን። እሺ፣ የሉቃስ ወንጌል 8:41 ቁጥር 49 እስከ 56 ሄዳችሁ ማየት ትችላላችሁ። የሉቃስ ወንጌል ምዕራፍ 8ን እነሆም ኢያኢሮስ የሚባል ሰው መጣ፣ እርሱም የምኵራብ አለቃ ነበረ። በኢየሱስ እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው ይላል። ያ የምኵራብ አለቃ በእግሩ ላይ ወድቆ ነው የለመነው። ማንን? ኢየሱስን። ወደ ቤቱ ልጅ ታሞበት ስለነበረ ኢየሱስም አብሮት ሄደ። ብዙዎች የሳቁ እንኳን ቢሆን ተኝታለች እንጂ አልሞተችም ብሎ ሲናገር የሳቁ እንኳን ቢሆን ሁሉንም ካስወጣ በኋላ ጣቢታ ሆይ ተነሽ ብሎ አስነሳት። የምትበላውን እንዲሰጧት ነገረ። ሁሉም ደስ አላቸው ይላል። ኢየሱስ እንዲህ አድርጎ መልስ ይሰጣል። ወዳጆቼ፣ ይህን እምላችሁ ለምንድን ነው? ወደ እግዚአብሔር እንድትለምኑ፣ ወደ ኢየሱስ እንድትለምኑ እንጂ ፍጡር እንዳትለምኑ ለመናገር ነው። ማርቆስ 5:22 እስከ 24 ሄዳችሁ ማየት ትችላላችሁ። ብዙ ጥቅስ እንዳላበዛ ብዬ ነው። እንደገና ዮሐንስ ወንጌል 4:47 ላይ እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞትበት ስላለው ወደ እርሱ ሄደ፣ ወርዶም እንዲፈውስለት ለመነው ይላል። ያ ሹም ማለት ሹሙ ሰው ነው የለመነው። ኢየሱስ የሚለመን አምላክ ነው። ሂድ በቃ ልጅ ይድናል፣ ምልክት ድንቅ ነገር ካላያችሁ አታምኑም ብሎ ላከው። ከዛ በኋላ ሲሄድ በዚያኑ ሰዓት ተፈወሰለት ልጁ። ከዛ መቼ ነው የዳነው ሲላቸው በዚህን ሰዓት። ከዛ ኢየሱስን አከበረ ይላል። እና አያችሁ ልመና የሚያመጣው ነገር። ይሄ ሰው አሁንም ኢየሱስን ነው የለመነው። ክብር ለእግዚአብሔር ይሁን። ስለዚህ መለመን ያለብን እግዚአብሔርን፣ መለመን ያለብን የእግዚአብሔር ልጅ ኢየሱስን ነው። ሌላ ነገር መለመን የለብንም። ገብርኤል ሆይ ብለን ገብርኤልን መለመን፣ ማርያም ሆይ ብለን ማርያምን መለመን የለብንም። ውሱን ናቸው መላእክት፣ ውሱን ናቸው። እንደገና ደግሞ ማርያም ደግሞ ፍጡር ናት፣ ምትለመን አይደለችም እንዴ። የሥጋ ለባሽን ሁሉ ጸሎት
የምትሰማ አይደለችም። ለዚህ ነው አንደኛ ዮሐንስ 5:15 ላይ የምንሰማውንም ሁሉ የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። አያችሁ፣ እውቀት ይጠይቃል ልመና ማለት ነው። የእኛ ሕዝብ እውቀት ስለሌለው አሰርገሰሱን ይለምናል። እዚህም ስጋ ለባሽ የሆነውን ወይ ቄሱን ይለምናል፣ ወይ ጳጳሱን ይለምናል፣ እንደገና ደግሞ ሙታንን ይለምናል። የሚገርማችሁ አንዴ ማርያም ጋር፣ እንዴ ገብርኤል ጋር፣ እንዴ እንደዚህ ጋር። መጽሐፍ የሚለን ምንድን ነው? የምንለምነውንም ሁሉ እንዲሰማልን ብናውቅ። ማነው ሰሚው? እግዚአብሔር። የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን ይላል። አንደኛ የምንለምነውን እንዲሰማልን ማወቅ አለብን ወዳጆቼ። እግዚአብሔር ሰሚ መሆኑን ተረድተን እንዲሰማልን ማወቅ። ያንን ማወቅ ብቻ አይደለም፣ ከእርሱ የለመነውን እንደተቀበልን እናውቃል። እንዲሰማለት ያወቀ ሰው እንደተቀበለ ደግሞ ያውቃል። እግዚአብሔር ይሰማኛል ያለ ሰው ይሰጠኛል ብሎ ያምናል። አዎ ከእግዚአብሔር ይቀበላል እንጂ ከሌላ ነገር አይቀበልም። ሄዶ ከአጋንንት ሰፈር የሚቀበለው ነገር የለም። አዎ ለዚህ ነው እኮ ማነች ሐና ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል አለችው ይላል። እና ሳሙኤልን የሰጣት ማን ነው? እግዚአብሔር ነው። አንቺ መካን እያለች ጣውንቷ ፍናና ታበሳጫት ነበር። እግዚአብሔር ግን የልመናዋን ድምፅ ሰማና ሳሙኤልን ሰጣት ማለት ነው። ስለዚህ እንዲሰማላት ያወቀች ናት ማርያም። ዝም ብላ ያለቀሰች አይደለችም። ተማራ ያለቀሰች አይደለችም። እንዲሰማላት አውቃ ከዛ መልስ ደግሞ ከእርሱ የለመነችውን ልመና እንደተቀበለች ያወቀች ናት። ስለዚህ እንደተቀበለች ስላወቀች ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው ብሎ ይናገራል። ስለዚህ ጸሎትን ሰምቶ የሚመልስ እግዚአብሔር ነው ወዳጆቼ። የሚሰማ የሚመልስ እግዚአብሔር እንጂ ከዛ ውጪ ጸሎትን ሰምቶ የሚመልስ ምንም አይነት ፍጡር የለም ወዳጆቼ። ከእግዚአብሔር ውጪ ወደ ሌላ አትለምኑ። ስህተት ነው ወዳጆቼ። የአጋንንት መጫወቻ ነው የምትሆኑት። አዎ የአጋንንት መጫወቻ ነው የምትሆኑት። ከእግዚአብሔር ሌላ ነገር የምትለምኑ ከሆነ፣ ወደ ፍጡር የምትለምኑ ከሆነ። ነገር ግን በጣም የሚያሳዝነው ከዚህ በተቃራኒው ታምረ ማርያም መጽሐፍ ላይ እኛ ወደ እግዚአብሔር እንዳንለምን በኢየሱስ ክርስቶስ ስም እግዚአብሔርን እንዳንጠይቅ የድሮ አባቶች እኮ ቅዳሴ እግዚእ መጽሐፍ ላይ ናኩተከ እግዚኦ በፍቁር ወልድከ እግዚእነ ኢየሱስ፣ አቤቱ በተወደደ ልጅ በኢየሱስ እናመሰግንሃለን ነው ያሉት። ማመስገንም ቢሆን በልጁ በኢየሱስ ነው እግዚአብሔርን የምናመሰግነው። መለመንም ቢሆን በስሜ የምትለምኑትን እኔ አደርገዋለሁ፣ እስካሁን በስሜ ያለመናችሁም በስሜ ለምኑ ነው ያለው ጌታ። በኢየሱስ ክርስቶስ ስም እግዚአብሔርን እንለምናለን። ለምን? ከስሞች በላይ ሁሉ ስም ስላለው ኢየሱስ ማለት ነው። ከዚህ ውጪ ግን ልመና አግባብ አይደለም ወዳጆቼ። ነገር ግን የተአምረ ማርያም መጽሐፍ ላይ በጣም ነው ማዝነው፣ በእውነት በጣም አዝናለሁ። ተለማኟን ማርያም ያደርጋታል። አልስማማም። እኔ በዚህ አገር ምድር ለምን አይቃወምም? አልስማማም። አባቶች ይህንን አላስተማሩም ወዳጆቼ። መጽሐፍ ቅዱስ አላስተማረንም። ምንድን ነው የሚለው መሰላችሁ? እንዴት ያሳዝናል መሰላችሁ ወዳጆቼ። ታምር 18 ላይ ልውሰዳችሁ። ታምረ ማርያም ላይ ታምር 18 እንዴት ያሳዝናል መሰላችሁ። ታምር 18 ቁጥር 31 ላይ እንዲህ ብሎ ይናገራል። በግዕዙ ላንብበው በመጀመሪያ። ወእመቦ ዘሰአለ በስምየ እምኔኪ በሃይማኖት አሃዱ እምሰማዕታት ወእም ቅዱሳን ይትገበር ሎቱ ዘሐሰሰ ይላል። ይደረግልኛል ብሎ አምኖ አንቺን በእኔ ስም የለመነ ሰው ቢኖር ከሰማዕታት አንዱም ቢሆን ከቅዱሳንም ወገን ቢሆን የፈለገው ይደረግለታል። ስለዚህ ተለማኟ እዚህ ጋር ማነች ማለት ነው? ድንግል ማርያም ናት ማለት ነው። አንቺን በእኔ ስም የለመነ ማን ነው? አንቺን በእኔ ስም ያለው ኢየሱስ ነው ብለው ነው የጻፉት። እንግዲህ ተመልከቱ፣ በኢየሱስ ስም ማርያም ልትለመን ማለት ነው።
ይደረግልኛል ብሎ አምኖ አንቺን በእኔ ስም የለመነ እንግዲህ ማርያም ከተለመነች በኢየሱስ ስም ነው ማለት ነው። እንግዲህ አሁን እንደሚያሳየን ታምረ ማርያም በኢየሱስ ስም ማርያም ከተለመነች ማርያም ፈጣሪ ናት ማለት ነው። አያሳዝንም? እንኳን በኢየሱስ ስም ማርያምን ልንለምን በማርያም ስም ኢየሱስን አንለምንም። አይደለም እንኳን በኢየሱስ ስም ማርያምን ልንለምን አትቀርቶ ኢየሱስን በማርያም ስም አንለምንም። ለምኑ ይደረግላችኋል ብሎ በቀጥታ ኢየሱስን እንድንለምን የነገረን። ኢየሱስ አምላክ ነዋ። ነገር ግን ይኸው የኢየሱስን አምላክነት አወረደና ፈጠፈጠ ታምረ ማርያም። ከማርያም እንደሚያንስ አድርጎ ኢየሱስን አሳየና አንቺን ማርያምን ደግሞ አምላክ አድርጎ አቀረበና አንቺን በእኔ ስም የሚለምን ይደረግልኛል ብሎ አንቺን በእኔ ስም የለመነ ሰው ቢኖር ከሰማዕታት አንዱም ቢሆን ከቅዱሳን ወገን ቢሆን የፈለገው ይደረግለታል። አያሳዝንም? ማርያም ተለማኝ፣ በኢየሱስ ስም የምትለመን። ስለዚህ ማርያም ፍጡር መሆኗ ቀርቶ ፈጣሪ ናት ማለት ነው። ሁሉን አድራጊ ኤልሻዳይ፣ አዶናይ፣ ኤሎሂም። ይሄ ታዲያ አግባብ ነው ወዳጆቼ? አግባብ ነው? እቺ ቤተ ክርስቲያን ተሐድሶ አያስፈልጋትም? ማርያም አምልኩኝ ብላለች እንዴ? ዝቅ ብላ በመላኩ ፊት እንኳን እንደ ቃል ይሁንልኝ ያለች ናት። የባሪያይቱን ውርደት ተመልክቷልና ብላ የተናገረች እንጂ ወደ አምላክነት ተንጠራርታ ለምኑኝ አላለችም። በልጄ ስም ለምኑኝ እኔን አላለችም። እሷ ፍጡር መሆኗን ታውቃለች። ከፍጡርም እንደውም ውርደቷን ያወቀች የአዳም በደል እንደነካት እሷን ማውቃ የባሪያይቱን ውርደት ተመልክቷል ያለች ናት እንጂ ፈጣሪ አይደለችም። ነገር ግን ይሄ ታምረ ማርያም ፈጣሪ አድርጎ አቀረባት። በልጇ ስም እንድንለምናት አድርጎ። አያሳዝንም ታዲያ? ይሄ አጋንንታዊ ጽሑፍ ነው። ሊወገድ ይገባዋል። ይነበባል እኮ እሑድ እሑድ ይሄ ታምረ ማርያም። ያሳዝናል። በጣም ነው የሚያሳዝነው። ይህን ስንናገር ነው መናፍቃን የምትሉን፣ ይህን ስንናገር ነው ጡት ነካሽ የምትሉን። ታዲያ ይሄ መጽሐፍ ያልታረመ ምን ሊታረም ነው ወዳጆቼ? ይሄ እኮ የእግዚአብሔርን ቦታ መውሰድ ነው። አንቺን በእኔ ስም የለመነ። ስለዚህ ማርያምን እንለምናለን ብለው ብዙ ሰዎች የአጋንንት መጫወቻ ሆነዋል። ከማርያም ጀርባ አጅሬዋ የጠረፏ ንግሥት ጣልቃ ገብታ ወዳጆቼ ጸሎትን የምትመልስ መስላ ሕዝባችንን ይዛ ጥርግ ብላለች። እንደ አይን ነው ያጠፋችው። የአጋንንት መጫወቻ ሆነ የእኛ ሕዝብ። ጽዋ አዘጋጅቶ ጉዝጓዝ ጎዝጉዞ ዝክር እያዘከረ ማርያምን ይለምናል። ነገር ግን ጸሎቱን የምትመልስ ማርያም የኢየሱስ እናት አይደለችም። ከእሷ ጀርባ የምትሰራ ራሷን የብርሃን መልአክ አድርጋ የምታቀርብ አጅር የዋነች መስዋዕት የምትቀበል አጅር የዋነች የምታሳስት ወዳጆቼ። በጣም እግዚአብሔር ክብሩን ለሌላ ምስጋናውን ለተቀረጸ ምስል አይሰጥም። እኔ ቀናተኛ አምላክ ነኝ ብሏል እግዚአብሔር። ዘጸአት 20 ላይ ቁጥር 3 ማየት ትችላላችሁ። ክብሬን ለሌላ ምስጋናዬን ለተቀረጸ ምስል አልሰጥም። ኢሳይያስ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ ነው ያለው። ስለዚህ ወዳጆች ይህን መልእክት የምትሰሙ ይህን መጽሐፍ ከዛሬ ጀምሮ አትቀበሉ በኢየሱስ ስም። አንቺን በሌ ስም አላለችም ድንግል ማርያም። ደብተራ የጻፈው ነው ይሄ አጋንንታዊ መጽሐፍ ቅዱስን ያላወቀ በእግዚአብሔር መንፈስ የተጻፈውን መጽሐፍ ያላወቀ ደብተራ ነው የጻፈው። በደብተሮች አጋንንት በሚስቡ ሰዎች ተመርታች ቤተ ክርስቲያን ወደ ፍጡራን አምልኮ ተመለሰች። በጣም በሰማይ ማርያም ምን ያህል እንደምታዝን ልነግራችሁ አልችልም። አንቺን በእኔ ስም በፍጹም አይደረግም ወዳጆቼ። ማርያምን አንለምንም እግዚአብሔር እያለ። ለምነኛ አሕዛብን ለርስት የምድርን ዳርቻ ለግዛት እሰጣለሁ ብሎ የተናገረ እግዚአብሔር እያለ እኛ ማርያምን አንለምንም። ያውም ኢየሱስን ዝቅ አድርጎ አንቺን በእኔ ስም የለመነ። እሷ ታላቅ ልጇ ደግሞ በጣም ከሷ ያነሰ እንዴ!
ሩቅ ብሲ አይደለም እኮ የወለደችው፣ የእግዚአብሔርን ልጅ ነው የወለደችው። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ነው የተባለላት። ሉቃስ 1:35 ሄዳችሁ አንብቡ። ስለዚህ ከማርያም አንሶ ነው በሱ ስም ማርያም የምትለመነው። አሳዝንም። በዚህ መንፈስ ውስጥ ህዝባችን አልታሰረም ወይ? እውነት እንነጋገር እስቲ፣ ኑና እንነጋገር። በፌስቡክ በጨዋ ደንብ የሁላችን ቤተ ክርስቲያን ናት ቤተ ክርስቲያኒቱ የእናንተ ብቻ አይደለም ብለን ስንጠራቸው አይደል እንዴ እምቢ ያሉን? እና ይኸው ይለምናሉ አሁን ድረስ ማርያምን። እግዚአብሔር ምንኛ ያዝን ወዳጆቼ፣ ምንኛ ያዝን። ለዚህ ነው እግዚአብሔር በልቤ መቃጠል ውስጥ ከቶኝ ዛሬ ይህንን እውነት ለእናንተ ልነግር የመጣሁት። አንቺን በእኔ ስም የለመነ፣ ስለዚህ ማርያም ተለማኝ፣ በኢየሱስ ስም የምትለመን አምላክ የሚለመን እግዚአብሔር ብቻ ነው። ከእግዚአብሔር ውጭ እኛ ማንንም አንለምንም። ኢየሱስ የእግዚአብሔር ልጅ እግዚአብሔር ስለሆነ እኔና አብ አንድ ነን ስላለ ኢየሱስንም እንለምናለን፣ ያደርገዋል። ማርያም ግን እንደኛ ሰው ናት። በመቃብር ውስጥ ቀርታለች። ትንሣኤ ዘጉባኤ ነው የምትጠብቀው። አንለምንም ማርያምን። ወደ ፍጡር ወደ መላእክትም አንጸልይም፣ ወደ ማርያምም አንለምንም። በኢየሱስ ስም ብለን ማርያምን አንለምንም ወዳጆቼ። ማርያምን አምላክ ያደረገ መጽሐፍ እንዴት ያሳዝናል! በጣም ነው ማዝነው፣ በጣም። እንደገና ደግሞ ይኸው ተመልከቱ ተአምር። እንዴት ያሳዝናል! እንደገና ይኸው ተአምር ደግሞ ሌላ ቦታ ላሳያችሁ። ተአምር 18 ነው ይሄ። ተአምር 19 ቁጥር 9 ላይ ይኸው ተአምረ ማርያም ነው እያነበብኩ ያለሁት። ሄዳችሁ ፈልጋችሁ ማግኘት ትችላላችሁ፣ በተለያየ ጊዜ የታተመም እንኳን ቢሆን። ከዚህ መጽሐፍ ውጭ አልተናገርኩም። ተአምረ ማርያም ምዕራፍ 19ኛ ተአምር ቁጥር 4 ላይ ደግሞ ልውሰዳችሁ። እንዲህ የሚል ቃል አለ። ወትገብር ሎሙ ፍጡነ ከመቅጽበተ አይን በከመ ሰአልዋ ለድንግል። ልድገመው። ወትገብር ሎሙ ፍጡነ ከመቅጽበተ አይን በከመ ሰአልዋ ለድንግል። ድንግል እንደ ለመኗት እንደ አይን ጥቅሻ ፈጥና ታመጣላቸው ነበር። ወትገብር ሎሙ ፍጡነ ከመቅጽበተ አይን በከመ ሰአልዋ ለድንግል። እንደ ለመኗት እንደ አይን ጥቅሻ ፈጥና ታመጣላቸው ነበር። ፈጣን ምላሽ የምትሰጥ እንደ ለመኗት እንደ አይን ጥቅሻ። የአይን ጥቅሻ እንግዲህ አይናችንን ሳንከድን እንደዚህ ይሄ የአይናችን ሽፋሽፍት ወደ ላይ ወጥቶ ወደ ታች ሳይከደን እንደ አይን ጥቅሻ ፈጥና ታመጣላቸው ነበረ። በልመናዋ ፈጣን ናት ነው የሚሉት። እንግዲህ ፈጥና የምታመጣ ማለት እግዚአብሔር አያስፈልግህም እኮ ነው። ወደ እግዚአብሔር መለመን የለብህም። ፈጥና የምታመጣ ፈጥና የምትመልስ እንደ አይን ጥቅሻ ፈጥና የምትመልስ እሷ ናት። ድንግል እንደ ለመኗት እንደ አይን ጥቅሻ ፈጥና ታመጣላቸው ነበረ። ስለዚህ ፈጣን መላሽ ናት። እንደውም ኩክየለሽ ማርያም የምትባላለች ማለት ፈጥና ትሰማለች ለማለት ነው። ኩክየለሽ ማርያም ብሎ ነገር አለ። ኩክየለሽ ማርያም ያሏት እኮ ፈጥና ትመልሳለች ለማለት ነው። አያሳዝንም? ፈጥኖ የሚመልስ በእሳት የሚመልስ እግዚአብሔር ነው። የልመናን ድምፅ የሚሰማ እግዚአብሔር ነው እንጂ ማርያም አትሰማም። ፈጥናም አትመልስም ወዳጆቼ። መሳት ነው ይሄ ትልቅ አጋንንታዊ ክህደት ነው። አጋንንት ነው ህዝባችንን ያስካደው። ከእግዚአብሔር ፊቱን እንዲመልስ ወደ ማርያም ያደረግ። ማርያም እስቲ የት ጋ ነው ፈጥና የምትመልስ ጸሎትን ፈጥና የምታመጣ? የት ጋ? ህዝባችን በሙሉ በየገዳሙ ማርያም ፈጥና ጸሎቴን ትመልሳለች ብሎ አይደለም እንዴ? ራእየ ማርያም፣ ውዳሴ ማርያም፣ የሰኔ ጎልጎታ የተለያዩ የሚሸጎጡ መጽሐፎችን እያነበበ ያለው የት ያውቀዋል እግዚአብሔርን? ወዳጆቼ ካህናቱ አያስተምሩ፣ ቅዳሴያቸውን ይቀድሱ፣ ዝክራቸው አይቅርባቸው፣ ተስካሮ አይቅርባቸው።
ሆዳቸውን ይምሉ እንጂ ከዛ በዘለለ መጽሐፍ ቅዱሱን እንኳን የት ያውቁታል? አይወዱም። መጽሐፍ ቅዱስ የሚሽን መጽሐፍ ነው ብለው ነው የሚሉት። እምነታችን ያለው ግን በዚህ በመጽሐፍ ውስጥ ነው ወዳጆቼ። ሮሜ 10:17 ላይ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ብሎ የሚናገረው። የእግዚአብሔር ቃል የማይደግፈው እምነት የለንም ወዳጆቼ። እምነታችን በዚህ በእግዚአብሔር ቃል ላይ የተመሰረተ ነው። ተረቱን ሁሉ እኛ አናምንም፣ አንቀበልም። እና በጣም ያሳዝናል። ድንግል እንደለመኗት እንደ አይን ጥቅሻ ፈጥና ታመጣላቸው ነበረ ማለት እኮ ወዴትም አትሂዱ፣ ወደ ድንግል ልመናችሁን ወደ ድንግል አድርጉ። በቃ እንደውም እግዚአብሔር እንኳን አያስፈልጋችሁም። ፈጥና የምታመጣ እንደለመኗት እሷ ስለሆነች፣ እንደ አይን ጥቅሻ ፈጥና የምታመጣ እሷ ስለሆነች እሷን ለምኑ ነው። አያሳዝንም? ይው ከሃዲ መናፍቅ እያለ ይሳደባል። እውነትን አይቀበልማ። እውነት እኮ አርነት ያወጣል። ለዚህ ነው እውነትን የምነግርህ። መጽሐፍ ቅዱሳዊ ማስረጃ አቅርቤ ምሞግት የምነግርህ እኮ ነፃ እንድትወጣ ነው። ነገር ግን አይን ስለተያዘ ትሳደባለህ። ወዳጆቼ ለሚሰማ ግን እንናገራለን። ይሄ መልእክት ነፃ ያወጣል ሰዎችን። እንደ አይን ጥቅሻ ፈጥና የምታመጣ ወይም የምትመልስ ማርያም እኛ የለችንም። ሲጀመር ሰአሊ ለነ ቅድስት ብለን አንለምንም። ማርያም ሆይ አንልም። እመቤቴ ማርያም ሆይ ብለን አንጸልይም ወዳጆቼ። በአድራሻ አንለምንም። እንደኛ ሰው ናት እሷ። ሞታለች በአሁኑ ሰዓት። ሕያው ከዘላለም እስከ ዘላለም ሕያው ወደ ሆነው ወደ እግዚአብሔር ነው የምንለምነው። ሞቼ ነበርኩ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ ያለው ራእይ 1:8 ላይ የሞትና የሲኦል መክፈቻ በእጅ አለ ያለው እሱ ነው። እሱን ነው የምንለምነው ወዳጆቼ፣ እንጂ እንደ አይን ጥቅሻ ፍጡር ጋር ተንጠልጥለን እስከ መቼ ነው የምንኖረው ወዳጆቼ? ማነ ባለ ሳምንት እየተባልን ዳቦ እየጋገርን ጉዝጓዝ እየጎዘጎዝን ፍጡር እየተማጸንን እስከ መቼ ነው የምንኖረው? እኛ እኮ ሸክም ስላለን ነው ይሄን ልብስ ለብሰን የምንነግራችሁ። አሁን በማስረጃ ነው የምናገረው። በጣም ተመለሱ ወዳጆቼ። ፈጥና እንደ አይን ጥቅሻ የምታመጣ እንደለመኗት እንደ አይን ጥቅሻ ፈጥና የሚያስፈልገውን የምታመጣ ማርያም የለችንም። እኛ በመቃብር ውስጥ ነው ያለችው። እንደውም ቁጥር 19ኛ ተአምር ቁጥር 7 ላይ የለመኑሽን የማታስቀሪ እመቤቴ ሆይ ከቸርነትሽ ወገን እመኛለሁ፣ የእስላሞች መምህር የሚሆን የሐሰት ነቢይን መሐመድን ታሳይን ዘንድ ወዳለሁ እያለ ይቀጥላል። የለመኑሽን የማታስቀሪ። ለዚህ እኮ ነው አንገት አታስደፋ ፊት አታስመልስ፣ አንገት አታስቀልስ ፊት አታስመልስ። አንገት የማያስቀልስ ፊት የማያስመልስ ኢየሱስ ብቻ። ማርያም ሲጀመር ልትለመን አይገባትም። እንደገና ደግሞ የለመኑሽን የማታስቀሪም አትባልም። ፍጡር ናት። ና ከፈለክ በአደባባይ ሞግተኝ። ካህናቶችን ይዘና ጳጳሳቱን ይዘና ጆሮ ዳባ ልበስ ብለው አደል ተኝተው ያሉት። እስቲ መልስ ይስጡ በዚህ ጉዳይ። የለመኑሽን ማታስቀሪ ህዝባችንን በየመቃብር ቤቱ ያስቀራችሁት በዚህ ነገር አይደለም እንዴ? ዝክሩ እንዳይቀርባችሁ፣ ድግሱ እንዳይቀርባችሁ በየመቃብር ቤቱ በየእንትኑ ስዕል እያሳያችሁ ፍጡርን እንዲማጸን ያደረጋችሁት እንደኛ ሰው ናት። የለመነች እንጂ የተለመነች አይደለችም፣ የምትለመን አይደለችም። ለምነን የሚለመነን እግዚአብሔር ነው። ቅድም እንዳሳየሁትም በመጽሐፍ ቅዱስ አስረጅነት የሚለመነን እግዚአብሔር እንጂ ማርያም ልትለመነን አትችልም። ፍጡር ናት። የለመኑሽን ማታስቀሪ አትባልም። ንኢ ማርያም እያልክ ሁል ጊዜ ብትጮህ አትሰማህም ድንግል ማርያም። ንኢ ሀቤ ኦ ድንግል እያሉ መጽሐፈ ሰዓታት አንስተው ይለምናሉ። ድንግል ሆይ ወደ እኛ ነይ። አትመጣም ድንግል ማርያም፣ በመቃብር ውስጥ ነው ያለችው። እንደኛ ትንሣኤ ዘጉባኤ ነው የምትጠብቀው። አትሰማም
ወጣቱ ደግሞ ነይ ነይ እምዬ ማርያም እያለ አምላኩን መጥራት ሲገባው ናና ጌታዬ ናና ኢየሱስ አማኙ ክፍል አሁን ናና ብሎ ጌታን እንደሚጠራ ና ከፊቱን ኢየሱሴ አቶንም ከኋላዬ እያሉ እኮ ዘምረዋል። ና ለምን? ስለሚሰማ ነው ና ያሉት። እናንተ ግን የምትጠሩት ማርያም ነይ ነይ እምዬ ማርያም። ይኸው ስንት ዓመት ሙሉ ነይ ነይ የሚሉ ዘማሪዎች አንጋፋ እያላችሁ ስም ሰጥታችኋቸው መጽሐፍ ቅዱስን አያነቡ እንዲሁ በድፍኑ ነው ያሉት ዛሬም ድረስ። አንዳንድ የተሐድሶ ልጆች ሸልከው ኑሮ አልመች ሲላቸው ለሄዱ ሰዎች እያሉ ነይ ነይ እምዬ ማርያም ብንነግራቸው በዚህ ሚዲያ ሊሰሙ አልቻሉ። ነይ ነይ እምዬ እያሉ እንዴት ብላ ነው የምትመጣው? እሷ የአዳም ዘር ናት፣ ሞታለች እኮ። በጣም ነው የሚያሳዝነው። ዛሬ እንቅጭ እንቅጩን እውነቱን ነው የምነግራችሁ። በቃ የሚያቅረው ያቅረው፣ የሚሳደብም ተሳድቦ ይሂድ። እውነት ግን ደወል ነው። በአእምሮ ውስጥ እየደወለ ሰላምህን እየከለከለ ወደ እውነት ያመጣሃል፣ አርነት ያወጣሃል። እንደምትሳደበው እንዳይመስልህ ዘር ነው አሁን እኔ እየሰራ ያለሁት። የለመኑሽን ማታስቀሪ እመቤቴ ሆይ እንዴ እመቤቴ ብለህ ለምን ተብለሃል እንዴ? ድንግልን እንዲህ ብሎ በለመናት ጊዜ ያን ጊዜ ያንን ርኩስ ሐሰተኛ መምህር መሐመድን በሴት ግመል እንደተቀመጠ አመጣችሁ። አምጪ ናት። ይሄ እኮ እንደውም የሌሎችን ቤተ እምነት መንካት ነው፣ መሐመዳውያንን መንካት ነው። እኛ አንነካም፣ አላግባብ እንትን አንልም። ይሄ ራሱ ወንጀል ነው ራሱ። ሙስሊማውያን ወደ ወገኖቻችንን እንትን ብንል በጨዋ ደም በትክክለኛ በመጽሐፍ ቅዱስ እውነት ነው ምንነጋገረው እንጂ እንዲህ አይነት አጉራ ዘለል ንግግር ራሱ አግባብ አይደለም። መሐመድን አመጣችሁ ብለው እስቲ በሴት ግመል እንደተቀመጠ በሴት ግመል ሲቀመጥ የታዩ አያሳዝንም? እና ተለማኝ ናት ለማለት ነው። አያችሁ ሰው ፊቱን አዙሮ ጥርግ ብሎ ማርያም ጋር እንዲሄድ ከዛ በኋላ በቃ እንደ አይን ጥቅሻ የምትለመን መሆኗን ተመልከት። ህዝባችን በሙሉ ዛሬ ታውቃላችሁ ይሄንን መጽሐፍ ቅዱስ ጥሎ አሽቀንጥሮ ይሄን ተአምረ ማርያም ተከትሎ ገደል ገብቷል። አንቺን በኔ ስም የለመነ አሉና አምላክ አደረጓት። መለመን ያለብህ ማርያምን ነው ማለታቸው ነው። ከዛ መልስ ደግሞ እንደ አይን ጥቅሻ ፈጥና ታመጣላቸው ነበር። ድንግል እንደለመኗት እንደ አይን ጥቅሻ ብለው አያችሁ ህዝባችን የወረደበት መውረድ ከእምነት ምን ያህል እንደወረደ፣ ምን ያህል በፍጡር እጅ እንደወደቀ። በማርያም እጅ አይደለም የወደቀው፣ ከሷ ጀርባ ባለች አጋንንታዊ መንፈስ ባለባት አርጤምስ የጠረፏ ንግሥት እጅ ላይ ነው ወድቆ ያለው። በጣም ነው የሚያሳዝነው። ይሄ መጽሐፍ ቅዱስ ነው አይንህን የሚከፍተው። እነግራለሁ፣ ይህንን መጽሐፍ ቅዱስ አንብቡ ወዳጆቼ፣ አይናችሁ እንዲከፈት። ፈጥና የምትለመን ማርያም እኛ የለችንም። ድንግል እንደለመኗት እንደ አይን ጥቅሻ ፈጥና ታመጣላቸው ነበር። ወትገብር ሎሙ ፍጡነ ከመቅጽበት አይን በከመሰአል ዋለ ድንግል። አየ ለዚህ ነው አሁን የሰኔ ጎልጎታ ራእየ ማርያም እየደገመ ተከናንቦ እመቤቴ እመቤቴ የሚለው። ኢየሱስ ብትለው አይሰማም፣ አይቀበልም። የጴንጤ ነው፣ የሚሽን ነው፣ የፈረንጅ ነው እያለ ኢየሱስ ግን መጋረጃህን የቀደደ ነው፣ የዕዳ ጽሕፈትን የደመሰሰ አባ አባ ስረይ ሎሙ እስመ በዘኢያእምሩ ይገብሩ፣ አባቶ የሚያደርጉትን አያውቁም ይቅር በላቸው ብሎ የማለደል ነው። በእርሱ ምልጃ ነው ስለ አመፀኞች ማልዶ የታረከው። እነግርሃለሁ መስቀል ላይ አጣጥሮ ያንን ሁሉ ገደል ከተ ድንግል ብትል የሚሰማ የለም። በአጋንንት እስራት እየጠነከረ ነው የሚመጣው። እነግርሃለሁ መጽሐፍ ቅዱስን አንብቡና ወደ እውነት ኑ። በጣም ነው የሚያሳዝነው። ተአምረ ማርያም ይሄንን ይናገራል። ሌላ ደግሞ ላሳያችሁ። ምን ተአምረ ማርያም ብቻ
ያሳዝናል። አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይንም ቀራንባ ብለው ፈጥና አፍጣኒተ ረድኤት ማርያም። አያሳዝንም ወዳጆቼ? ይሄ መጽሐፍ ገዝታችሁ ማንበብ ትችላላችሁ። መጽሐፈ ሰዓታት በመቅደሱ ሚዛን የሚል ወንጌል የገባቸው ሰዎች የጻፉት መጽሐፍ ነው እና ይህንን ጠቅሰው ተናግረዋል። ተፈሲ ማርያም የሚባለው ላይ መጽሐፈ ሰዓታት ሄዳችሁ ተፈሲ ማርያም ክፍል ገጽ 247 ሄዳችሁ አስረጂ ከፈለጋችሁ ይህን ማየት ትችላላችሁ። ምን ይላል መሰላችሁ? አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይንም ቀራንባ አንቲ ውእቱ ረዳኢተ ያዕቆብ በቤተ ላባ አለ። ኧረ በስመ አብ! እንዴት ያሳዝናል! ምን ማለት ነው? ከዓይን ሽፋሽፍት ይልቅ በችግርና ምንም ረዳት በሌለበት ጊዜ ማርያም እርዳታን ታፈጥኛለሽ። በላባ ቤት ሳለ ያዕቆብን የረዳሽው አንቺ ነሽ ይላል። ላባ በነበረ ጊዜ ማርያም ነበረች እንዴ? ማርያም እኮ የአዲስ ኪዳን ብላቴና ናት። እንደው በታሪክ እንኳን ስናይ የአዲስ ኪዳን ብላቴና ናት። በላባ ዘመን አልነበረችም። በሕገ ልቡና ውስጥ ነው ላባ የነበረው። በዛን ዘመን አልነበረችም ወዳጆቼ። በያዕቆብና በማርያም መካከል ቢያንስ የ2000 ዓመት ልዩነት አለ። ስለዚህ እንዴት ነው ያዕቆብን መታ የምትረዳው ድንግል ማርያም? ወዳጆቼ በላባ ቤት ሳለ ያዕቆብን የረዳሽው አንቺ ነሽ። ፍየል ወዲያ ቅዝምዝም ወዲህ። አያሳዝንም? አንቺ ነሽ የረዳሽው ማለት ምን ማለት? የዓመታት ልዩነትን እንኳን በጣም አላስተዋላችሁም። እንደው ሰው ይታዘበናል አትሉ ወዳጆቼ? እና አፍጣኒተ ረድኤት ማርያም ማለት ከዓይን ሽፋሽፍት ይልቅ በችግርና ምንም ረዳት በሌለበት ጊዜ ማርያም እርዳታን ታፈጥኛለሽ። ልክ እንደ ተአምረ ማርያሙ እርዳታን የምታፈጥን እንደሆነ ተአምረ ማርያም ተናግሯላ። ድንግል እንደለመኗት እንደ ዓይን ጥቅሻ ፈጥና ታመጣላቸው ነበር እንዳሉት፣ እዚህም ጋር ደግሞ ከዓይን ሽፋሽፍት ይልቅ በችግርና ምንም ረዳት በሌለበት ጊዜ ማርያም እርዳታን ታፈጥኛለሽ። እርዳታን አፍጥና የምትመልስ በቃ አንገት የማታስቀልስ ፊት የማታስመልስ እመቤቴ ላለ ሁሉ ፈጥና እንደምትገኝ አያችሁ። እግዚአብሔር የሚባል ነገር አይሰራም። ኢየሱስ የሚባል ነገር አይታወቅም ኦርቶዶክስ ውስጥ። ይሄ ራሱ እርግማን ነው፣ የእርግማን ጽሑፍ ነው። በጣም ነው የሚያሳዝነው ወዳጆቼ። ማርያም ሞታለች። በአሁኑ ሰዓት ጸሎትን ልትሰማ አትችልም። እንደገናም ደግሞ ሕያው እንኳን ብትሆን ፍጡር ናት ወዳጆቼ፣ እንዳንተና እንደኔ ናት። ኢየሱስን ወልዳለች። በጸጋ ነው የወለደችው። ጸጋን የሞላብሽ ሆይ ደስ ይበልሽ ተብላ። ከዛ በዘለለ ግን እርዳታን የምታፈጥን ፈጥና እንደለመኗት የምትሰጥ አፍጣኒተ ረድኤት የምትባል ማርያም እኛ የለችንም ወዳጆች፣ ይቁረጥላችሁ። ይሄ ፍጹም ሐሰታዊ ንግግር ነው፣ የሐሰት አሰራር ነው። ሕዝባችን ከእግዚአብሔር የሸሸው በእነዚህ ተረት ተረት የላሜ ቦራ ድርሰቶች ነው። ሕዝባችን ሸሸ። ኢየሱስን እንዳያውቅ ለበደሉ የሞተለትን የማለደለትን ኢየሱስን እያጣጣረ የማለደለትን አባ ስረይሎሙ ያለለትን ኢየሱስን ዛሬም ሊያማልድ ዘወትር በሕይወት የሚኖረውን ኢየሱስን እንዲክድ ነው ያደረጉት እነዚህ መጻሕፍት። እነዚህ ተአምረ ማርያም ፊታቸውን ወደ ፍጡር ሕዝባችን ፊቱን ወደ ፍጡር እንዲመልስ አድርገው። ስለዚህ ስትለምን የሚለመንህ እግዚአብሔር ብቻ ነው። ዛሬ ይሄንን እውነት ነው የምነግርህ። እግዚአብሔርን በኢየሱስ ክርስቶስ ለምነው። በስሜ አልለመናችሁም ደስታችሁ ፍጹም እንዲሆን በስሜ ለምኑ ነው የተባል። ስለዚህ በኢየሱስ ስም ነው መለመን ያለብን እንጂ እርዳታን ታፈጥናለች ብለህ አፍጣኒተ ረድኤት ማርያም ብለህ ወደ ማርያም ዞረ ብትጮህ ንኢ ማርያም ብለህ ብትል
ነይ ነይ እምዬ ብለህ ብትል አትመጣልህም፣ አትለመንህም። እነግርሃለሁ። በቃ ይሄ ሐሰት ነው። የሐሰት ትምህርት ነው። የክህደት ትምህርት ነው። መጽሐፍ ቅዱስን ያላወቁ ጠንቋይ ደብተሮች የጻፉት ነው ለጥቅማቸው። እያዘከርክ የእነሱ አሽከር ሆነ እንድትኖር። አፍጣኒ ተረድኤት ብሎ ነገር አለ እንዴ? እግዚአብሔር እያለ ነው ማርያም የምትለመነው? አሽቀንጥሮ ይጥላል እግዚአብሔር እኮ። በልዑል እመሰላለሁ ያለውን እኮ አሽቀንጥሮ ነው የጣለው። ሕዝቅኤል 28 ኢሳይያስ 28ን ሄዳችሁ አንብቡ። በልዑል እመሰላለሁ ቤት ዙፋኔን ከከዋክብት በላይ አደርጋለሁ ሲል እኮ ጣለው። ኪሩብ ነበረ። እግዚአብሔር በዙፋኑ የሚመጣበትን አይወድም። አታጣሉ ድንግል ማርያምን ከኢየሱስ ጋር። ተጣለ። ድንግል ማርያም ደረጃዋን የምታቅናት አምላክ አይደለችም። መጽሐፍ ቅዱስን አንብቡ። እግዚአብሔር አምላክ የተመሰገነ። ምን ይሄ ብቻ? ከዛም መልስ ደግሞ እኮ አሸፋች መጽሐፍ ነው ይሄ የተአምረ ማርያም መጽሐፍ። ይሄንን ካልኩ በኋላ ጨርሳለሁ። አሸፋች መጽሐፍ ተአምረ 12 በወስዳችሁ እንዴት የሚያሳዝን ነገር ይናገራል መሰላችሁ? ተአምረ 12 ላይ የማርያም ባሪያዎች መሆንን እንሻ ይላል። ለምን? አፍጣኒ ተረድኤት ናታ። ፈጥና የምትሰማ የምትለመናት። አሁን በተአምረ ማርያም አነጋገር። ስለዚህ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው ወዳጆቼ። በጣም የማርያም ባሪያዎች ለመሆን እንሽቀዳደም እርሷን ሰጥቶናልና እያለ ይናገራል። አዎ ተአምረ ማርያም 12:52 ላይ እንደኔ ያላችሁ አጣን ወንድሞች ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ብዬ ነግራችኋለሁ። ይኸው ከእግዚአብሔር የሚያሸፍት የእግዚአብሔር ባሮች መሆንን አንሻ የሚል በሙሉ ጥርግ አድርጎ ወደ ማርያም የሚወስድ ማርያም ባሮቼ ያለችን እንዴ? አላለችንም እኮ ወዳጆቼ። ሰው የእግዚአብሔር ባሪያ እንዳይሆን ሕግጋቱን እንዳይጠብቅ የሚከለክል መጽሐፍ፣ አሸፋች መጽሐፍ። ይሄ በእግዚአብሔር ስም የተጻፈ ነው ልል አልችልም። የማርያም ባሪያዎች ለመሆን እንሽቀዳደም። ገብረ ማርያም ወለተ ማርያም እንድትባል የሚጎተጉት መጽሐፍ። ያሳዝናል እኮ በእውነት በጣም ነው የሚያሳዝነው። የማርያም ባሪያዎች እንድንሆን እንድንሽቀዳደም መጽሐፍ ቅዱስ ይናገራል። ማርያም ባሮቼ ናችሁ ብላለች። ሰው የእግዚአብሔር አገልጋይ እንዳይሆን፣ የእግዚአብሔር ሎሌ እንዳይሆን፣ የእግዚአብሔር መልእክተኛ እንዳይሆን የሚከለክል መጽሐፍ። የቱ ጋ ነው የቃል ኪዳን እመቤት እንድትሆን የሰጠን? እና በጥቅሉ ምንድን ነው? እሷ ስላለች የእሷ ባሪያ ናችሁ፣ እሷን ነው የምትለምኑት። እንደ አይን ጥቅሻ ፈጥና ጸሎታችሁን ትመልሳለች። እግዚአብሔር የሚባል ነገር አያስፈልጋችሁም። ኢየሱስ የሚባል ነገር አያስፈልጋችሁም ነው። ይሄ ታዲያ ከእግዚአብሔር ነው ወዳጆቼ። ለዚህ ነው ወዳጆቼ ሆይ 66ቱ ቅዱስ መጽሐፍ ይበቃናል፣ በዚህ እውነት ላይ እንመስረት እያልኩ ማስተምረው። ለዚህ ነው የምናስተምረው። ብዙዎች ያስተምራሉ ይህንን እና በጣም እግዚአብሔር ከዚህ የሐሰት ትምህርት ያድናችሁ። ይህን ተአምረ ማርያም ተከትላችሁ ገደል እንዳትገቡ መጽሐፍ ቅዱሳችሁን አንብቡ እላለሁ። ወደ እግዚአብሔር እውነት ተመለሱ።
66ቱ ቅዱስ መጽሐፍ ይበቃችኋል። የሕይወታችሁ መመሪያ እሱ ይሁን። ጸሎታችሁን የሚመልስ የሚሰማ እሱ ብቻ ነው። ይህን እላችኋለሁ። ዛሬ ይህን መልእክት ላስተላልፍ ነው የገባሁት። መልእክቴን አድሬስ ያደረግኩት ለኦርቶዶክሳውያኑ ነው። አማኞችም ሰምታችኋል። መስማታችሁ ግን ሌሎችን ለማሳወቅ ይሁን። ምናልባት ይህን ምስጢር ያላወቃችሁ አማኞች፣ የዳናችሁ አማኞች ካላችሁ ለቤተሰቦቻችሁ ይህን መልእክት አድርሱ። እናንተም ተናገሩ፣ መስክሩ። እግዚአብሔር የተመሰገነ ይሁን ለዘላለም። መልእክቴን ጨርሻለሁ። ጌታ ዘመናችሁን ይባርክ። ወዳችኋለሁ። በዚህ መልእክት ተጠቀሙ። ብዙዎች ኦርቶዶክሳውያን ጋር ይድረስልኝ እላለሁ። ተባረኩ። ጸጋ ሰላም ከሁላችሁ ጋር ይሁን። ሰላም ሁኑልኝ።